ነው ደነገጥኩ? ወገስ ዝና መልክ እሱ ነው። እንዴት አወቀ? ሲከታተል ነበር ማለት ነው። ይሁና እናንተ እና ለምትፈራዋለህ ስለማታውቀው ንገረኝ። ሞገስ ምን ሆነሃል? አንተ እኮ ትል አይደለም ዝም ብለህ የምትሞተው ሰው ነህ። ይገባሃል? አታውቀው ስለማታውቀው እንዴ ታዲያ ምን ችግር አለው? ሲመጣ ተዋውቀዋለሁ። ምሳሌ ነኝ ቆንጆ። እንዴት ነሽ? ደህና ነሽ? ዝና ወንድሙ ነው። ወንድሙ እኔ ማላውቀው ወንድሙ አንተ አታውቀውም። መድብል ወንድሙ። ከየት የመጣ ወንድሙ ነው? አንተ አታውቀውም። ታስሮ ነበር። ደግሞ በጣም ተደባዳቢ ነው። ኧረ እባክሽ የብሩክ ወንድም መጣ። ማህሌትን በጣም ተደናገጠች። ወንድሙ ነው እያለች እኔ ማላውቀው ወንድም ነው። አዎ ነበር የሚባል ወንድሙ ነው። ከየት የመጣ ወንድሙ ነው? አንተን አታውቀውም። ታስሮ ነበረ። በጣም ተደባዳቢ ነው እያለ ማህሌትን ሽንቷን አመለጣት። ዝናንም እንግዲህ በጣም ፈርቷል ማለት ነው። ኧረ እባክሽ እያለ እሱም በጣም ተደናግጦ ነይ እንሂድ እያለ የማህሌትን እጅ የጎተተ እንግዲህ ዝና ፈርቶ እየሮጠ ይገኛል ማለት ነው። የብሩክ ወንድም ሲያዩ ማለት ነው። እንግዲህ ቅድስትን እንግዲህ ትኩር ብላ እያየቻቸው ነው ማለት ነው። የብሩክ ወንድም ምን ነው ሲለው አይ ምንም ትለዋለች ማለት ነው። አድገሻል እንዴ ምሳሌ ይላታል። በአድግማ እንደ ቅድስት ነበረ መሆን የነበረው የኔ ቆንጆ እያለ አምሮብሽ የለ አይደል እንዴ በጣም እኮ ነው ያደግሽው ይላታል። የብሩክ ወንድም ማለት ነው። ከሕክምና መጥቼ ስላላየሁሽ በጣም ይቅርታ፣ ኬክ ገዛህልኝ በጣም ይቅርታ ነው ማደርግልህ ትለዋለች። ደግሞ ለኬክ አንቺ ብጂ እንጂ ከሁሉም ነገር ነው መገዛልሽ። እሺ አጎቴ ወይ ቅድስት ረስቼሻለሁ ይቅርታ አድርጊልኝ ይላታል ማለት ነው። እንዴት ነሽ ተብሎ ሁለቱም ሰላምታቸው የተለዋወጡ ይገኛሉ። በጣም አምሮብሻል ሲላትም ቅድስትም አመሰግናለሁ፣ እንዴት ናችሁ? ለምን ስትመጣ አልደወልክልኝም? እንግዲህ የአንቺ አዝሮ ሽሮ ከሆነ የታወቀ ነው ብሎ ይቀልድባታል። ሰላም ነው ሲላት ደህና ነኝ ትለዋለች ማለት ነው። በጆሮዋን እንግዲህ ለምሳሌ እንግዲህ የልጅ እናት አላደረጋትም ብሩክ እስካሁን ሲላት አያሳስብም አጎቴ ትለዋለች ማለት ነው። ምሳሌ ማለት ነው። በጣም ያሳዝናል። በጣም ነው የሚያሳዝነው ብሎ እሱም እያኮረይ አጎቴ ትዘፍንልኛለህ ስትለው ጊዜ የኔ ቆንጆ ቅላለ ዘፍንልሻለሁ የፈለግሽውን አይነት ዘፍንልሻለሁ ይላታል ማለት ነው። ለምሳሌ እንግዲህ አሁን ለቅድስትም እማዬ እላታለሁ። እሷም ልትወልድ ነው የምትፈልግልኝ እንዴ? ቅድስት ሆዷ እኮ ትንሽ ነው እኔን እኮ አይችለኝም። ከዛ እየሳቀባት ያ ቢሆን እኛ እንግዲህ እናስገባሻለን ገበያ እየሄድን ነበረ እና አንተ ከመጣህ ቤት እንመለስ ስትለው ጊዜ እና ምን ችግር አለው አብረን እንመለሳለን እንደዛ ይሻላል እንዴ? አዎ እንግዲህ በቃ ሁለቱም በቃ እሺ እኔ ተብሎ ወደ ገበያቸው እያመሩ ይገኛሉ። ቅድስትና እንግዲህ ምሳሌ አጎት ማለት ነው። በጣም አድገሻል እያላት እንግዲህ ድሮ ኮቾቼ ነበርሽ አሁን በጣም አድገሻል እያላትም እሷም አው አጎቴ ትለዋለች ማለት ነው።
ዝናና ማህሌት በጣም ፈርቶ ሸሽተዋል ማለት ነው። መጨረሻውስ ምን ይሆን? ምንድነው የሚፈጠረው የሚለው ነገር አብረን እንመለከታለን ማለት ነው። ሉላ ለሞገስ ሞገስዬ ስትለው እሱም ደንግጠው እስኪ ድገሙ ይላታል ማለት ነው። ሞገስዬ ስትለው ጊዜ እንግዲህ ወዬ ይላታል ማለት ነው። እንዴት አምባት ነው እንደዚህ ስትጠሪ የሚያምሮ ሲላት ሞገስ እንግዲህ የሚባለው ያምራል፣ አንቺም ስትጠሪ በጣም ነው የሚያምረው ይላታል ማለት ነው። በጆሮዬ ገብቶ ውስጤ ላይ ርስርስ የሚያደርገኝ ደስ የሚል ደስታ ዜማ አለው ይላታል። እሷንም ኧረ እባክህ ትለዋለች። ወደ መቃብራት ሂጂ ሉላ ይላታል። ለምን እዛ ሄደሽ አንድ ቀን ብትናገሪ እንግዲህ ድምፅሽን ሰምቶ ሞተዋል ከመቃብራቸው አፈራቸው እያራገፍክ ነው የሚሉ ድምፅ ትሰሚያለሽ ይላታል ማለት ነው። ሞገስ የሉላ እንዲህ ስትለኝ እንዴት ደስ እንደሚለኝ ከምሬ እኮ ነው ይላታል። ያ ካልሆነ በጣም ችግር ነው፣ የሞት ከተነሱ በጣም ችግር ነው ይላታል። እሷም ደግሞ ለምን ብላ ትጠይቃለች። ምክንያቱ ምን መሰለሽ መቃብር ውስጥ ስጋ ብቻ አይደለም የተቀበረው፣ ብዙ እውነቶቹን አብሮ ነው የተቀበሩ። እንግዲህ ያለው ሁሉም ነገር እንዲህ ነው ብሎ ይነግራታል። ምክንያቱም ብዙ ውሸትና ክደት ተፈጽሞባቸዋል። የሰው ልጅ እንግዲህ ሁሉም ከሞት ይነሳል። ይሄማ እንግዲህ ወዳችን ምን ይፈጀው አንተ ከሃዲ ሞቼ የሚቀር መስሎህ ነበረ ይባላል ማለት ነው። አንተ ምን ሰርተሃል ትለዋለች ማለት ነው። ሉላ ስታይ ንጹህ መስላለሁኝ እንዴ? ንጹህ እኮ አንቺ ነሽ እንጂ እኔ ንጹህ አይደለሁም ይላታል ማለት ነው ሞገስ የሉላን። እንግዲህ ሉላም እንግዲህ አንተ ምንም ነገር አልሰራህም ትለዋለች። ዝናና እንግዲህ ማህሌትን በጣም ፈርቶ እንግዲህ ካፌ ላይ ቁጭ ብሎ እንዴት ነው የመጣ ብሎ እያወሩ ይገኛሉ ማለት ነው። ማን ነው ስኬት ነው የመጣው በምንድነው የታሰረ እያለ ዝና እያረጋገጠ ይገኛል ማለት ነው። ማህሌት ኤፍራታ ብሩክ ጠፍታ አለች። ቆይ እሺ ምን እንዴት መጣ ያለች ምን የምትይው የብሩክ ወንድም ነው እርግጠኛ ነሽ አንተ? ቆይ ብሩኩም ሞገስም ከልጅነት ጀምሮ አውቀዋለሁ አላልሽም? እኔ አብሬ ያደግኩት ከሞገስ ነው እንጂ ብሩክን ማውቀው በሞገስ ነው እንጂ አብረን ማደግ ምናምን የሚባል ነገር የለም። እንግዲህስ አሁን እወቀው መልበል የሚባል ሴጣን ወንድም አለው ማለት ምንድን ነው? እያስፈራራሽኝ ነው ይላታል። እሷም አይ ከአንተ የሚበልጥማ ወንድ የለም፣ ግን ወንድሙ ያለ አንተ ከእስር ቤት በዚህ ሰዓት አልወጣም ያለ ምክንያት እንግዲህ ዝና ፈርቶ ቆይ አሁን እንዴት ተፈታ እያለ ምን ሊሰራ ነው የመጣው? ምናልባት ብሩኩ ስልኩ ዘጋ ጠፋ እየተባለ ወሬ ስለሰማ ሊሆን ይችላል። አሪፍ ነው እና ያለ ችግር ነው ይላል። ማህሌትም ምን ነው ምናየው እንግዲህ ያንቺ ጭቅጭቅና ያንቺ ንዝናዜ በጣም አስጠልቶኛል ወይኔ እያለ እንደውም ነገር ማስራዘም ስራሽ ነው እንዴ ይላታል። የውልሽ በደንብ ሲሜ የሉላ ዱካ መከታተል ስራሽ አድርጊው ነግሬሻለሁ ይላታል። ለማህሌት ያስጠነቀቃታል ማለት ነው ዝና ማለት ነው። እንግዲህ እሷም እሺ ችግር የለውም ሁለቱም እንገላቸዋለን ሞገስና እንግዲህ ሉላን እናጠፋቸዋለን ትላለች። ማህሌት የፈለገችው እንግዲህ ከዝና ጋር ለመሆን ሽርጉድ እያለች ትገኛለች። እንግዲህ ሁሉም ነገር ውሸት ነገር እያመጣች ትነግረዋለች ማለት ነው። እንግዲህ ማህሌት ያው እንደምታውቁትን የብር ሱስና ብር ጥማት ነው ያለባት ማለት ነው። እንግዲህ ሉላ የሞገስ አሁንም እንደዚህ ነው የምንቆየው ሉላ እያለ እንግዲህ ብሩክ ጠፍተዋል። እሱን አግኝቼ ይቅርታ ጠይቄ እፈልገዋለሁ። ይቅርታ ማለት ጥሩ ነው፣ ጠላቻን ይዞ መቆየት ጥሩ ቀይም አይደለም ትለዋለች። ያደማል፣ ይጎዳል እና ይቅርታ ማድረግ እኮ በጣም ትልቅ ነገር ነው። አው ልክ ነሽ፣ እሱን አግኝቼው ይቅርታ አድርጌለት ብንሄድ ይሻላል ይላታል ሞገስ የሉላ። ክፍለ ሀገር ከሄድን በኋላ እዛ እንቀር ነው የፈለግሽው? እስኪ እርሳኝ የራስህን ህይወት ጀምር ትለዋለች ሉላ። መቼም አልተውሽም እያለ የትም ብንሄድ እሱም ሞገስም ቢሆን አይተውሽም። እንግዲህ ከአዲስ አበባ ወጥቶ ክፍለ ሀገር መኖር ላንቺ ምንም አይከብድሽም። ለእኔ ምንም ከተማ ምንም አይሰራልኝም አንተ ካለህኝ። እንግዲህ እሺ በቃ አንዴ ብሩክን አግኝቼ ይቅርታ ልጠይቀው፣ ፀሐይ ድጋሚ የናፈቀኝ ነው ትለዋለች ሉላ። እዚህ ሰፈር ዝና የለም በኋላ እንወጣለን እንደ አበባ ፍንድት ብለሽ ትሮጫለሽ ይላታል ዝና ለሞገስ ሞገስ ለሉላ ማለት ነው። እሷንም እሺ ብላ እንግዲህ ፀሐይ ለመቀበልም ተስማምታለች ማለት ነው። በኋላ ለመውጣት ማለት ነው። እንግዲህ እስኪ አሁንስ ምን ያህል እንደሚያደርግ ዝና እንግዲህ የብሩክ ወንድም ይፈራዋል ወይስ አይፈራውም? እንዴት ነው ጦርነቱ ተከፈተ ወይስ ጦርነቱ ይዘጋል የሚለው ነገር አብረን እናያለን በቀጣይ ክፍል ማለት ነው።
እንግዲህ ምሳሌ አባዬና አንተ ወንድማሞች ናቸው? አንተ ትልቅ ሰው እማዬ ሄዳለ እንዴ እያለ ትስቅበታለች። እናቴ ታዲያ ማሌ በለት እንጃ ትለዋለች ማለት ነው። ከዛ በኋላ ቆይ ለምንድን ነው ይሄ ጥያቄ እየጠየቅሽኝ? አጎቴ ስለሆንክ ነዋ፣ የአባቴ ወንድም ስለሆንክ ለምን ለእኔ አጎቴ ሆንክ እና ለአንቺ ወንድም ልሆንልሽ እንዴ ይላታል። ወንድማ ቅድስቴ ነው የምትወልድልኝ እኔ ምልሽ ምሳሌ ይላታል። እንዴት ነው ወንድም ለመውለድ አዝማሚያ ያለ ማለት የቅድስት እርጉዝ ናት እንዴ ሲለው ጊዜ እሷም እንጃ ትላለች። ተዩ በቃ ይሄ ላንቺ የሚጠየቅ ጥያቄ አይደለም፣ እዚህም እንዝጋው ይላታል ማለት ነው። ለምን ዘለዋለን ትላለች። የዛሬ የነበረን ቆይታ ብዙ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን።